ኖላዊ ድራማ ላይ ሁላችንም በጉጉት ስንጠብቀው የነበረው ሜላት ሀናን እንዴት ብላ ከቀልቡ ሆና ልጄ ናት የምትልበት ቀንና እንዲሁም ደግሞ ሀና ሜላት በሙሉ ልቧ ልጄ ሀና ብላ በሁለታቸው መካከል ደግሞ የሚፈጠረው ነገር ለማየት ሁላችንም እንደጋጋን እርግጠኛ ነኝ። ምክንያቱም ብዙ ጊዜ የሀና እውነት ይውጣ ብለን ብዙዎቻችን ጮኸናል። እንዲሁም ደግሞ ቪዲዮ አይደል ወይም ደግሞ ማለቴ ስራም አይደል ትንሽ ነገሮችን ረዘም እያደረጉት ቢሆኑም ነገር ግን አሁን ሜላት ሰሞኑን በተፈጠረው ምንም ነገር አታስታውስም ነበር። አሁን ግን እያስታወሰች የእያንዳንዱን ግን የዛን ቀን እርግብ አክስቴ ያለቻት ባዩሽ ናት እንዴ ወይስ ደሞስ ተሳስቼ ነው? ባዩሽ ይመኝኝ ይሄንን ነገር አንቺ ያደረግሽው ነገር ከሆነ እኔን በደንብ ታውቂኛለሽ። እኔ ለወደድኩት እንጂ ለጠላሁት ምን እንደማደርግ ታውቂኛለሽ። አሁን ይሄንን ያዛኔ እርግብ አክስቴ ሞተች እንደ ያለችው የእርግብ አክስቴ የምትላት ማን ነው ብላ ይሄንን ያው ብቻዋን ሆና እያሰበች ምንድነው የሚባለው እያሰበች እንዲሁም ደግሞ እያሰላሰለች ትቆያለች ሜላት። በዛን ሰዓት ሀና ምግብ ሰርታ ይዛ ወደ ክላሷን ስትገባ ፊቷ ቀያየር ብለዋል። ወይ ጉድ! ምን ሆነሽ ነው? አሞሽ ነው? አረ አላማመኝም፣ ፊትሽ እኮ ልክ አይደለም። ምን ሆንኩኝ ትላለች። እኔ ምንም አልሆንኩኝም፣ አላማማኝም። ግን ደግሞ አንቺ መጨነቅ ትወጂያለሽ ስለምትጨነቂ እንጂ እኔ አሁን ምንም እንትን አደረገኝ ነገር የለም ትላታለች። ይህንን እንዳስታወሰች በእርግጥ ማንም እንዲያቅባት አልቻለችም። ብቻዋ ሆና ነው እንትን የምትለው። በዛን በኋላ ይቺ ባዩሽ ትመጣልና ትጠይቃታለች። ስትጠይቃት እኔ ሰላም ነኝ ብላ እርህ እያለች ጮሃ ውጭልኝ ብላ ስታወጣት ይቺም ደግሞ ወይዘሮ ባዩሽ ሄዳ ፈረደባት። ይቺን ሰራተኛዋ እንቅ ታደርጋታለች። እንዴ እርሶ ምን እየሆኑ ነው? ግን በሰላሞት ነው ወይስ ደሞስ ምን ተፈጥሮ ነው ብትላትም የእያንዳንዱን እዚህ ቤት ምን እየተካሄደ እንደሆነ ንገሪኝ። ሜላት እንደዛ ልትቀያየር የቻለችበት ምክንያት ምንድን ነው? እኔ ምንም ነገር አላቅም። ግን ደግሞ ቅድም ለታ ትንሽ አሞት ነበር። አሁን ደግሞ ጥሩ አይደለች እንዴ? እኔ ምን ሊንገሮት? ምንም ያየሁት ወይም ደግሞ ምንም የሰማሁት ነገር የለም ትላለች። እንግዲህ ስራሽን በአግባብ እየሰራሽ አይደለም ማለት ነው። ስራሽን በአግባብ ስሪ። ምን ስራ? የኩሽናውን ስራ? አራ የኩሽናውን ስራ? ስራሽ የኩሽና ስራ ብቻ ነው እንዴ? ያልኩሽን ነገር የእያንዳንዱን ታደርጊያለሽ። ካልሆነም ደግሞ የሚፈጠረው ነገር አታቂም። እንዲሁ ጎሮሽ ይዤ የሚለቀሽ እንዳይመስለሽ፣ መጨረሻው ያስናክተሻለሁኝ ስትላት የምር እኔ አንዳንዴ በእንትና ማን ነበረች ስሟ በሷ ይጠላበታለሁኝ። ምክንያቱም ይሄንን የእያንዳንዱን የእርግብን ሁኔታ እንዲሁም ደግሞ የወይዘሮ ባዩሽን ሁኔታ የእያንዳንዱን ባትደብቅና ብትናገር ኖሮ ነገሩ ይሄንን ደረጃ ባልደረሰ ነበር። ግን ደግሞ ያው ስራ ጉዳይ ነው፣ ሁላችንም እናውቃለን። እንደዛ ሆኖባቸው ነው ማለት ነው። ምክንያቱም የእያንዳንዱን እርግብም እዛው ቤት የኖረች ጊዜ ያው ይቺን ነበረች ፈረደባት። ሄዳ ጎሮሮዋን እንቅ ስታደርጋት እንዲሁም ደግሞ ያቺም ወይዘሮ ባዩሽ የምትባለው እየመጣች ጎሮሮዋን እንቅ የሚያደርጓት የነበረው ማለት ነው። እንዲሁም ደግሞ ምን ተፈጠረ? ምን አዲስ ነገር አለ? ምንስ አወሩ ብላ ስትጠየቅ እኔ ምንም አልሰማውም ስትል ለምን አትሰሚም እያሉ ጎሮሮዋ እንቅ የሚያደርጓት ነበር ማለት ነው። በዛን ይቺስ እሷ ከወጣች በኋላ ኖሮውም ወይም ደግሞ ህይወቱም እያስጠላት መሰል እዛው ኩሽናው ላይ ኮርቶቶም ብላ ቁጭ አለች። በዛን ሰዓት ደግሞ ሀና ትመጣና እንዴ ምን ሆነሻል? አረ ምንም። እንዴ እዚህ ኩሽና እየተቀመሽው ነው። ስራሽን ከጨረሽ ደግሞ ስለምን እዚህ ትቀመጪ ያለሽ?
አይ መስሎሽ ነው እንጂ እኔ ምንም አልሆንኩኝም። እንዴ እኔ አውቅሻለሁ ድንቢላል፣ ምን እየሆንሽ ነው አንቺ? እኔ እኮ ጠንቅቄ ነው ማቀሽ። ስራሽን ከጨረሽ ደግሞ እንደዛ ትቀመጭ ያለሽ የምትቀመጪ ሰው እንደሊሆንሽ አውቃለሁ። አሁን ደግሞ ምን ተፈጥሮ ነው ብትላትም ሀና እንዳለችው ድንቢላል ምንም ነገር ልትናገር አልቻለችም። አረ ምንም አልተፈጠረም እያለች ትነሳና በቃ እኔ አሁን የሚበላ ነገር ይሰራለሁኝ ለእናቴ ትላታለች። በዛን ሰዓት አረ እኔ እሰራለሁኝ አንቺ ምን በወጣሽ፣ አረ ችግር የለም አንቺ የኛን ስሪ እኔ ደግሞ የእሷን እሰራለሁኝ። አይ አይሆንም አልኩሽ አይሆንም እንግዲህ እኔ እሰራለሁኝ እያሉ በሱም መጣላት ጀመሩ። ግን ደግሞ በኋላ ሀና ሰርታ ይዛ ትሄዳለች። ይቺም ድንቢላል ደግሞ ያው ሌላውን ስራ ትሰራለች። ድንቢላል አንዳንዴ ብትናገርና ውስጧ የያዘውን ነገር ሁላ ብታወራ ጥሩ ነበር። ግን ደግሞ ሁሉም እየሄዳ እየመጣ እኔ ጎሮሮ ላይ ነው ያን እጁን የሚሰነዝረው። ይቺንስ ሽማግሌ ባክህን አንሳልኝ ምን አይነት ናት ቢላ ያው ውስጥ ለውስጧ ታስባለች፣ እንዲሁም ትጨነቃለች እንጂ ምንም አታደርግም አትናገርም ማለት ነው። ከዛ ታምቹ ጭራሽም አብዶ በቃ ማንንም አልፈልግም ከሰውም አላወራም በቃ ተውኝ ብቻዬ መሆን ይፈልጋለሁኝ ይላል። ወይ ጉድ! እንደ ቀልድ ጀምሮት ነገሩን አመረረው ማለት ነው። አሴርም ግራ ቢገባውም ታምቹ ምን እየሆንከ ነው? በቃ አትከታተለኝ ብያለሁኝ አትከታተሉኝ። ቆይ እኔ ለእናንተ ለሶስታችሁ ሲል የት ልግባ? የሚሄድበት ሁላ እየተከተልከኝ ነው። በቃ ተወኝ። ቁስሌ ላይ እናንተ ቁስሌ ላይ ጨው እየነሰነሳችሁ ጭራሽን ቁስሌን እያባባሳችሁት ነው። ስለዚህ ተውኝ ብቻዬ ሊሆን ብያለሁኝ ብቻዬ ሊሆን። ቆይ ከኔ ምንድነው የምትፈልጉ? ይላል ታምቹ። አንተ ምን እየሆንከ ነው? የሆንከውን ነገር ንገረኝ። ምን የሆንኩትን ነገር ልንገራ? ምን ሆንኩኝ አልኩኝ እያሉ እነሱ ሁለታቸው ይጣላሉ። ታምቹም ያው በንዴት ጠጥተው እየሰከራ አሴር ይዞት ወደ ሀና ቤት ይመጡና እዛ ይተኛሉ። ከዛን ማይነጋ የለም ሲነጋ የት እንዳለም ምንም እንደሆነ አያውቅም። ታምቹ ሲነሳ ቆይ ግን የት ነው ያለሁት? ሆስፒታል ምን ሆኜ? አረ አረጋጋው አንተ ልጅ፣ ይሄ ቤት እኮ የሀና ቤት ነው። ምን ነው ቤቱን እንዳለኸው እንዴ? የሀና ቤት እንዴት ብዬ ነው የመጣሁት? ምንስ ላደርግ እዚህ መጣሁኝ? እንዴትስ ብዬ እዚህ መጣሁኝ ሲለው አረ እባክህ ተው ቀስ በል ተረጋጋ። ማታ እብድ ብለህ አብዳ እኔ ነው ያመጣሁ። ይሄንንም አታውቅም አይደል? አረ አላውቅም። በል እሺ ንገረኝ። ትላንት እኮ የሆነ ነገር ልትነግረኝ ጀምረህ ነበር አይደል? ምን ብዬ ነበር? እርግብ ደወላለችልኝ አላልከኝም ነበር? እና ምን ይጠበስ ንገረኝ ብዬሃለሁ። ምኑን ነው የሚነግረህ? ከመጣች እንዴት ተገናኛችሁ? የት ነውስ ያለችው? ምንስ አለችህ የሚለው ነው። አረ ምንም አላለችኝም። ግን እንደዛ ብዬህ ነበር እንዴ? አዎ ብለኸኛል። እኔን እንደሆነ ምንም ነገር መደበቅ አትችልም። እያንዳንዱን አሁን ንገረኝ። ምን እነግርሃለሁ? አዎ መጥታ ነበር። በኋላ ደግሞ ይህንን አጎቴን አይታ ፈርታ ተመለሰች። እሱን ለምን ትፈራዋለች? እሱ ሰው አይደል እንዴ? እሱን ራሷን የተጠየቃት አይሻልም እንዴ? እነሱስ ደግሞ ያኔ ጭቅጭቅ በማይፈጥር ነገር ነው የሚጨቃጨቁት። ግን ደግሞ ቀልዳቸው ደስ ይላል። ታምቹና አሴር ማለት ነው። ከዛ የሚቀጥለው ይቺ ባዩሽ አሁንም ዛቻ ላይ ናት። በቃ ይቺ ሴትዮ እንደሆነ መሞት የለባት መሰለኝ። ጭራሽንምስ አሁን ይህንን እድል ደግሞ ድጋሚ ላላገኘው እችላለሁ። ያለኝ አማራጭ ደግሞ እዚሁ እፍኝ አድርጌ ልግደላት እንዴ? ግን ደግሞ ሰራተኛዋ ሲገባ አይታኝ ነበር። በኋላ የሆነ ነገር ትናገር ይሁን እንዴ? አይ ይህንን እድል እኮ ድጋሚ አላገኘውም። ስለዚህ ያለኝ አማራጭ አሁን እሷን እፍን አድርጎ መግደል ነው እያለች ትራሱን ስታነሳ ልትገድላት ማለት ነው። ትራሱን ስታነሳ እሷም ወይዘሮ ሜላት ትንሽ ያኔ ትቀሳቀሳለች። በዛን ሰዓት ደሞስ
ሀሳቧን ቀይራ ሜሉዬ እንዴት ነሽ? አልተሻለሽም እንዴ? አይ አሁን እኮ ተሽሎኛል። አዎ እንኳንም ተሻለሽ። አታሳምመኝ አይባልም። መቼስ ክፉ ነገር አታምጣብኝ ነው የሚባለው። ህመም አንዳንዴ ጥሩ ነው። ባንታመም የሆነ ነገር ባይደርስብን ትላለች። ወይዘሮ ሜላት ነገሩን ማሰብ ወይም ደግሞ ማስታወስ እንደጀመረች ይቺ አታውቅም። ወይዘሮ ሜላት ለብቻዋ ሆና ተጨንቃ ተጠባ፣ እንዲሁም ደግሞ ሀና ላይ ልጇ እንደሆነች አውቃ ያንንም ፎቶ እንዳየችው እንዲሁም ደግሞ ልጇ እንደሆነች ሁሉንም ነገር አውቃለች። አሁን እንዲሁም ዝም ብላ ተነስታ ሄዳ እዛው አንድ ክላስ እየገባች ቆይ ግን እኔ ምን አይነት ሰው ነኝ? ቆይ አሁንስ ሀና እንዴት ብላ ነው እኔን እናቴ ብላ የምትቀበለኝ? ባዳ የማያደርግ ባዳ ደግሞ የማይገፋ ግፍ ነው የገፋኋት። ግን አሁን እቺን ልጄን ደግሞ እንዴት ብዬ ነውስ ማሳምናት? እንዴት ብዬ ነውስ ልጄ ብዬ ማክፋት? ብላ በዚህ በተጨነቀች ሰዓትና እንዲሁም ደግሞ መጸዳጃ ውስጥ ገብታ ስታለቅስ ያቺስ ማን ነበረች? ሰራተኛዋ በር ከፍታ ትገባለች። ስትገባ ድንቢላል ምን ሆነሽ ነው? አረ ምንም። ለምን መጣሽ? እኔማስ አይጥ መስሎኝ። የምን አይጥ እንዴ? የምን አይጥ ትላላችሁ እንዴ? አይጥ ነዋ። እዚህ ምን እንዲያደርግ ይመጣል? እኔ ምን አውቄ፣ ግን እሱን መስሎኝ ነው። ይቅርታ አስደነገጥኩሽ እንዴ? ቆይ ግን እትዬ እየተሻሎት ነው እንዴ? ለምን አልሽ? አይ ማለቴማ ከዚህ በፊት ሳያሞት በፊት ያው የሆነ ነገር ካደረኩኝ ወይም ደግሞ የሆነ ነገር እንትን ካደረኩኝ ይቅርታ እንዲሁም ደግሞ አመሰግናለሁ የሚለው ቃል ከእርሶ ሚላስ አይጠፋም ነበር። አሁን ደግሞ ሳስበው የዛኔ የምትሉኝ ነገር አሁን ስላላችሁ ነው እትዬ ትላለች። ባይ ባይ አሁን ውጪ። ምን ፈልገሽ ነበር? አረ ምንም በቃ ትሄጂልኝ ይሁን? አዎ ችግር የለም ይወጣለሁ ብላ እሷ ትወጣለች። በእርግጥ እንዳስታወሰች ወይም ደግሞ ማስታወስ እንደጀመረች ከሁሉም በፊት ያገኘቻት ማናት? ያቺ ናት፣ ድንቢላል ናት ማለት ነው። ምክንያቱም ከዛ ከህመሟ በፊት ወይም ደግሞ የሆነ ማስታወስ ሰታ ማለት ምንድን ነው የሚባለው? ስታኒ ይሄ ህመም ሳያማት በፊት ያለው ሁኔታውና አሁን ያለችበት ሁኔታ በአንዳንድ ነገር ጠርጥራለች። ምክንያቱም አመሰግናለሁም የሚለው እንዲሁም ደግሞ አንድ ነገር እንትን ስታደርግም ይቅርታ የምትለው ቃል ከእርሶ ሚላስ አይጠፋም ነበር ስትላት ያኔ በዚህ ጠርጥራለች ማለት ነው። ሌላው ሰው ማንም ምንም ያሰበው ወይም ደግሞ ማስታወስ እንደጀመረች አያውቅም። ግን ደግሞ በመጨረሻው ቪዲዮ ከመቆሙ ትንሽ ቀደም ብሎ ሀና ሄዳ ግን ምን ነው አማማሽ እንዴ? አራ አላማመኝም፣ ፊትሽ እኮ ልክ አይደለም፣ ምን ሆንኩ እያለቻት ነበር። በዛን ሰዓት በቃ እኔ የሚበላ ነገር ይዤ ልምጣ እንዴ ወይስ ደሞስ ቢላ ሀና ስትነሳ አንድ እንትን ቢላ ተራምዳ በሁለተኛው ልትራመስ ስትል ሀሴትዬ እያለቻት ነበር። በዛን ሰዓት ሀና ዞር ብላ ምን ስትል ነበር ቪዲዮ ቆመው። በእርግጠኝነት አሁን በሚመጣው ቪዲዮ የሀናና እንዲሁም ደግሞ የሜላትን እናትና ልጅ መሆናቸው እንዲሁም ደግሞ የሚያሳዩትን ሁኔታ ለማየት ብዙዎቻችን እንደጓጓን ከኔ ከራሴ ጭምር የምናየው ይሆናል ማለት ነው ይመስለኛል። በዚህ በሚመጣው ቪዲዮ ላይ ማለት ይሄ መጨረሻው ሀሴትዬ ስትል ሀናም ዞር ብላ ስታያት ነበር ቪዲዮ ቆመው። ግን በምን ምክንያት እንደዛ እንዳለቻት ወይም ደግሞ እንዴት እንደሆነ በሚቀጥለው ቪዲዮ ሁላችንም አብረን የምናይ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ
ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ። አመሰግናለሁ።